በግድ ፍቅረኛሽ ይሁን የማይሆነውን አረተው እንዴ! እነዚህ ሰዎች እርስ በራስ ሊያጨልሉን ነው እንዴ? እንዴት! ይሄማ ትልቅ ስም ማጥፋት ነው። ጓደኛዬ ናት ብለሃል፣ ጭራሽ ከነመፈጠሩ የማታውቀውን ሰው ለምትወረኝ ከሆነ ረጋ ብዬ አወራለሁ። ለአንተ አትገባም። ምክንያቱም እምነት ፍቅር ኃላፊነት ነው። እምነት ሌላ ስም ማጥፋት ሲጀምር ነገር ግን ነገሩን ክልስልስልስልስ አድርጎታል። ልጁ ግን የሀይሚ ወንድም ነው እንዲህ አልኩኝ። ስማርትነት ጥግ ድረስ ነው። እረ በፈጣሪ የዛሬውማ ባሰ። በግድ ጓደኛ እንደሆናችሁ ነግሮኛል እያለ ከሀይሚ ጋር ክርክር ሲፈጥር፣ ልጁ ደግሞ ጭራሽ ለአንተ የምትገባ ሴት አይደለችም። ይሄ ከባድ ነው። ሰላም ጤና ይስጥልኝ። እንደምን ቆያችሁ? ውድና የተከበራችሁ የኔ ቻናል ተከታታዮች፣ የኔ ውድ ቤተሰቦች ይሄንን ቪዲዮ በስነ ስርዓት በሚገባ መልኩ አዳምጣችሁ በትትና ኮመንት አስቀምጡ። ደስ ያላችሁን ኮመንት ግን ቪዲዮውን ሳታዳምጡ ልክ መግቢያውን ብቻ አዳምጣችሁ ኮመንት ባጥፉ ጥሩ ነው። በተረፈ ስለምትሰጡኝ አስተያየት ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ እንግዲህ ብሩኬና ሀይሚ ነገሩን ይፈታል ብዬ ነበረ ያሰብኩትኝ። ነገሩ ግን እየተፈታ አይደለም ያለው፣ እየተባባሰ ነው ያለው። በጣም እየገነነ ነው ያለው። ጭራሽ እኛ ያላሰብነውን ያልጠበቅነው ነገር ነው የሆነው። እንግዲህ በባለፈው ለታ ልጁ ሀይሚ ቤት ሄዶ ነበረ። በሰዓቱ የሄደበት ምክንያት ደግሞ ሀይሚ በመንገድ ላይ ወድቃ ስላገኛት ታማ በነበረበት ሰዓት አንስቶ ቤት ወሰዳት። ነገሩ ግን ያው ተባብሷል። በውስጥ መስመር ብሩኬም ልጁን እያጨናነቀው ነበረ ከሀይሚ ጋር ያላቸውን ነገር ለማጣራት ይመስለኛል። እንግዲህ በውስጥ መስመር ነገርዮ አልበቃ ብላቸው እንግዲህ ዛሬ በካሜራ ፊት ለፊት መጥተዋል። ትናንትናም ጎረምሳሽ እያላት ነበረ ብሩኬ። ነገር ግን ጎረምሳው ማን ነው እያልኩ እኔም ግራ ስጋባ ነበረ። ምክንያቱም ልጁ በሰዓቱ ጀስት ሰፖርት አድርጓት ረድቷታል። እንደሄደ ነው ያሰብኩትኝ፣ በሌላ ነገር አላሰብኩትኝም። ለካስ ይሄ ሰውዬ ከብሩኬ ጋራ በውስጥ መስመር ያወራሉ። ነገሩ አልተቋጨም ኖሯል ማለት ነው። እዚህ ደረጃም ደርሷል። ነገር ግን ብሩኬ ለኔ ሀይሚን ጓደኛዬ ናት ብለኸኛል፣ ግን አንተ እዚህ መተህ ሌላ ነገር ነው እያወራህ ያለኸው ምናምን ነገር እያለው ባለ ሰዓት እኔ እንደዛ አላልኩኝም። እኔ ያልኩ የሱ ልጁ ያለውን ለአንተ የምትገባ ሴት አይደለችም። ያው እምነት የለም ለሷ እምነት የለህም፣ አታምናትም ነገር ነው። ሀይሚን አታምናትም ነገር ብታምናት ኖሮ በሰዓቱ እኔ እሷ ቤት እንደተገኘሁኝ እሷን በሌላ ነገር አጠረጥራትም ነበረ። ዳይሬክት የእሷን ህመም የእሷን ፊት አይተክ እሷን ነበረ ልጠይቃት የምትችለው እንጂ ሌላ ጥርጣሬ አያድረብህም ነበረ። ስለዚህ ሀይሚ ትበዛባሃለች፣ እምነት የለህም ለሷ፣ ለአንተ የምትገባ ሴት አይደለችም። ኦ ማይ ግድነስ። በእርግጥ ፍቅር እምነት ነው። መተማመን ከሌለ ባዶ ነው። መተማመን ከሌለ ፍቅር ዋጋ የለውም። እዚህ ጋር ደግሞ ሀይሚ ስሟን ለማጥራት በሄደችበት ርቀት አንተ በውስጥ መስመር ለኔ እኔን ጓደኛዬ ናት ብለህ ነግረሃለሁ ለብሩኬ ምናምን ነገር ሲል፣ አንቺ ደግሞ በእኛ መሀል አትግቢ አታውሪ እንዴ። ሲጀመር አንቺ ሴትዮ ወደዛ ሂጂ ያልካት ነው ብሩኬ። አያቸው ምን አላት? አንቺ ሴትዮ ወደዛ ሂጂ። ይሄ እኮ ራሱ አንድ ንቀት ነው። ልጁ ግን ምን አለ? አትለምኒው ሲላት፣ ለሀይሚ አትለምኒው ብሩኬን ሲላት፣ ብለምነውም መለመን ባለብኝ መንገድ እለምናለሁ አለች። አያችሁ እንዴት ሞራኑ እንደምትጠብቅለት። እሱ ግን ሞራኗን እንኳን ሞራኗ ላይ ነው እየተለማመደባት ያለው። አያችሁት? እሷ ከሰው ፊት እንዴት እንደምታከብረው ስማርት ሴት። እሱ ግን አንቺ ሴትዮ ወደዛ ሂጂ ነው ያላት። እኔና አንቺ ጨርሰናል። አንተና እኔና ሀይሚና አንተ ጨርሰናል ነገርየውን ካልክ የኔና የሀይሚ ያለን የፍቅር ጉዞ እዚህ ጋር ያበቃል ብለህ ካሰብክ ለምን ከልጁ ጋር ያላትን ነገር ማጥራት ፈለክ? ብሩኬ ለምን በውስጥ መስመር ከሱ ጋር ማውራት ፈለክ? ለምን እንካተላምት እያስፈለገ ከሀይሚ ጋር ያለኝ ነገር አብቅቷል ካልክ፣ ሀይሚ ደግሞ በቀላሉ የሚያበቃ አይደለም። አዎ ታዲያ እንዴት በቀላሉ የሚያበቃ ነገር ነው እንዴ? በቀላሉ የሚያበቃ ነገር አይደለም። እንዴት ነው አውቅቷል የኔና ያንቺ ነገር የምትላት? እንዴት ነው የሚያበቃው? ያ ሁሉ ተስፋ የሰጣት ተስፋ እሱ ይሄ ያሰብከው ሀሳብ ዝም ብለህ አውራው እንጂ ሊሆን አይችልም። ማውራት ትችላለህ፣ መተግበር ግን አትችልም።
ጊዜ የሚባል ነገር አለ፣ ተስፋ የሚባል ነገር አለ። ሲጀመር አንተ የሆነ ነገር ማስረዳት ስትጀምር እንጠጥ ስላለክ ክብር አሰጣትም። ከሰው ፊት ዲስሪስፔክት ነው የምታረጋት። ሴት ልጅ እኮ ልክ አንተ የምትፈልገውን የሚገባህን ፍቅር የሚገባህን ክብር እንደምትሰጥህ ያክል አንተም ያንን መልሰ ልሰጣት ግድ ይላል። ያንን እንኳን መልሰ ባሰጣት ሩብ ያክል ክብር ልሰጣት ይገባል። አንቺ ሴትዮ ወደዛ ሂጂ። ወዴት ነው የምትሄደው? ወዴት ነው የምትሄደው እንዴ? ለእኔ የምትገባኝ ሴት ናት ብለህ ታሰብክ፣ ለምን ከሰው ፊት ታዋርዳታለህ? ሁሉ ጊዜ እንዳዋረድካት። የምሬ ነው ምልክ። ልጁ እኮ ወዶን አይደለም ለአንተ የምትገባ ሴት አይደለችም ያለክ። በጣም በትንሽ ቀን ውስጥ አጥርቷል ማለት ነው፣ አጥንቷል። ሲጀመር እኮ ሀይሚ የተናገረችው ነገር አለ። ነገሩ እዚህ ደረጃ አይደርስም ነበረ። በይቅርታም ነገሩን ቢያምንልኝ በይቅርታም በተለያዩ መንገዶች በቀላሉ መጨረስ እንችል ነበረ። ነገሩ ግን ተስፋፋ፣ እዚህ ደረጃ ደረሰ። አሁን ደግሞ እዚህ ጋር መገኘት እኔ ዋጋ የለውም እያለ ነው ብሩኬ። ዋጋ ከሌለው እዚህ ጋር መገናኘትክ ለምን ከልጁ ከውስጥ መስመሩ ማውራት አስፈለገ? በአካል እንገናኝ አለክ። ይኸው በአካል ተገናኛችሁ። በአካል ስትገናኙ ችግሩን ተነጋግሮ መፍታት ነው ወይስ ሌላ ጠብ ውስጥ መግባት ነው? አታግኙኝ፣ ላገኛችሁ አልፈልግም፣ ላያችሁ አልፈልግም። ምንድን ነው እኮ ሀይሚ እዚህ ጋር ምንም ባላደረገችው ከልጁ ጋር ምንም አይነት ግንኙነት ሳይኖራት ጎረምሳሽን አሳርፊልኝ ብሎ ነው የሄደው። ይሄ በራሱ ሀይሚ ከልጁ ጋር በውስጥ መስመር የፍቅር ጉዞን እንደጀመረች ነው የሚያሳየው አይደለ? ያንን ደግሞ ስሟን ለማጥራት በመጣችበት ሰዓት አትጥሩኝ፣ መገኘት አልፈልግም። ምን ማለት ነው ብሩኬ? ጎረምሳሽን አሳርፊልኝ እስካልክ ድረስ የተፈጠረውን ነገር ደግሞ አንተንና ልጁን አገናኝታ የማውራት ግዴታ አለባት። አንተም የማውራት ግዴታ አለብክ። ጎረምሳሽን አሳርፊ እስካልክ ድረስ ማለት ነው። ጎረምሳውን የምታሳርፍልህ በየት ነው? ሲጀመር ደግሞ የእሷ ጎረምሳ ያደረገውስ ማን ነው እንዴ? አንድ ቀን ከመንገድ ላይ አነሳት ማለት የእሷ ነው ማለት ነው እንዴ? ልጅቷን በጭራሽ እኮ ልታምናት አልቻልክም። ነገሩ እኮ ራሱን የማያምን ሰውን ሊያምን አይችልም። አሳርፊልኝ አልኩ እንጂ አንቺን ማግኘት አልፈለግኩኝም እንዴ? ያለህን ነገር ማወቅ ተፈለገችስ? እሷ ነገሩ እንዲጣራ ከፈለገችስ? ስሟን ማጥራት ከፈለገችስ? ምንም ባልዋለችበት ስሟ ለምን ይበላሻል? ለምን ያለ ስሟ ስም ይሰጣታል? እንዴት ነው ዙሪያ ጥምጥም የምትሄደው ብሩኬ? አረ ተረጋጋ አባቴ። ለምን ደብቅሽ ማለት ምን ማለት ነው? አሁን ሀይሚ ምን ደብቃ ታውቃለች? እኔ የምትበለው ምግብ ራሱ የምትደብቃ አይመስለኝም ሀይሚ። ለምን ደበቅሽኝ ብለህ እሷን ከመውቀስ በፊት እሱ መጣ አይደለ? ለምን በስነ ስርዓት አታወራውም? ከመጮህ ውጭ ሙድ ውስጥ ወጥተክ ለምን ልጁን በስነ ስርዓት እንዲያስረዳ? ሲጀመር ልጁ እኮ ልክ እኮ ነው። ሲያከብርሽ አክብሪው አረ ልክ እኮ ነው። አዎ ሲያከብርሽ አክብሪው፣ ካላከብርሽ እንትናት ቤለት አትፍሪለት። እንደውም ደግ አረገ። ቴዲ ተብዬው ደግሞ እንደዛ ብለህ የልጅቷን ስም ባታጠፋ ጥሩ ነበረ፣ የሀይሚን ስም ማለት ነው። አሁን አንተ ምናልባት እኔ የተረዳሁት አንተን ብሩኬን ለማናደድ ብለህ እንጂ ከሀይሚ ጋር ምንም አይነት ነገር የለም አንተ ጋር። ግን ብሩኬን ለማበሳጨት በውስጥ መስመር መጥቶ ስላወራክ የሆኑ ያልተገቡ ጥያቄዎች ስለቀረቡብክ ያንን መልስ ለመመለስ ብለህ የሀይሚን ስም በዚህ ደረጃ ማበላሸት ጥሩ አላደረክም። ብሩኬ ደግሞ ሰው ሲያስጠላ አይባልም። ተው በእናትህ፣ አንዳንድ ቀን እንኳን ብሰል። ሁሌም ባይሆን አንዳንድ ቀን አልፎ አልፎ ብሰል። ሲያስጠሉ ብሎ አልሄደም እንዴ ጥሎ ጭራሽ እውነቱን ሳይሰማ መሮጥ። ግን ያው ልጁ በስተመጨረሻ ተከትሎ ስለሄደ እውነታውን ለሀይሚ ሊያስረዳት ነው እና ፍፄም ተከትሏል። እኔ ልጁ ጥፋተኛ ነው ብዬ የዛን ያክል አልወስዶበትም። ለምንዶ ታውቃላችሁ? ብዙ ጊዜ ብሩኬ መረጋጋት አይችልም። ቶሎ ብሎ ወደ ጥፋት ነው የሚሄደው። መጀመሪያ ጊዜም እኮ ልጁ ቤት ውስጥ የተገኘ ሰዓት ቶሎ ብሎ ጮኸበት እንጂ ምንድን ነው ለምን መጣ ብሎ እንኳን ችግሩን አልተናገረም። ልጁን እኔ እንደ ጥፋተኛ አልወስደውም። እንደ ጥፋተኛ ከታየ እውነት በውስጥ መስመር ጓደኛዬ ናት ብሎ ካለ ይሄ ይደብራል። ግን እንዳላለው እርግጠኛ ነኝ። ለብሩኬ በውስጥ መስመር ሀይሚ ጓደኛዬ ናት እንዳላለው በጣም እርግጠኛ ነኝ። በጣም ሆኜ ስነግራችሁ እና ብሩኬ አንድ ቀን መረጋጋት ታይቶበት አያውቅም። መጮህ፣ ለጠብ መጋበዝ ይሄ እኮ አይደለም ወንድነት ረጋ ሰከን ብሎ ችግርን በንግግር መፍታት። ልክ እንደ ሀይሚ ከሀይሚ እየዋልክ ከሀይሚ አብረህ እያልክ ለምን ችግርን እኔማ በቃ ባለጌ ተባልኩ።